ሰላምዬ ሳሚን ይቅርታ ጠየቀችው። እባክህ ሳሚዬ ይቅርታ አድርግልኝ፣ እኔ ተናድጄ እና ተከፍቼ ስለነበረ ነው። በቃ ለአንተ ተናግሬ ስለነበረ አንተ መስለኝ ነበር ፋይሎችን እንዳለ የወሰድካቸው፣ ግን አንተ እንዳለውም ካሁን አረጋግጫለሁ። እባክህ ይቅር በለኝ ብላ እንግዲህ ቤተክርስቲያን ወስዳ ቤተክርስቲያን ውስጥ ይቅርታ ጠይቀዋለች ማለት ነው። ሳሚም ደግሞ የተሰማውን ስሜት እኔ እንደዚህ ታስበኛለሽ? እንዴት ነው አንቺን እንደዛ ያሰቃይሽ? እናቴን እንደዛ ቁም ስቅሏ ሲያሰቃያት ሲያረጋት የነበረው ሰውዬ ዛሬ እንደውም ልበቀለው ነው እንጂ የሚገባ በአንቺ ተቃራኒ ቆሜ እንዴት ነው ፋይሎቹን ልወስድበት የምችለው? ታይ እንደዚህ አትበይ፣ በጣም ነበር ያመመኝ እንደዛ ስትይኝ፣ እኔ ከጎንሽ እንደዚህ ቆሜ ያለመታመን በጣም ከባድ ነው ብለዋል። እንግዲህ ሰላም ሰላም ቤተሰብ እንዴት ናችሁልኝ? ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበርልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ሐሴት ክፍል 31 ላይ እንግዲህ ሰላም የእውነቱ ገብቷት ሳሚ ፋይሉን እንዳልወሰደ ገብቷት እንግዲህ ቅርታ ጠይቀዋለች። እሱም ቅርታዋን ተቀብለዋል። ጆሲም ከሚሮን ጋር መጣላቱን እንደቀጠለ ነው። በቅርቡ ትልቅ ስጦታ አለች ጠብቂኝ ብሏት ነበረ። ምንም ነገር ሳያገኝ ነበር እንደዛ ያላት እና ሰላምዬ እንግዲህ ሜሮን ፋይሎችን እንደወሰደች ካወቀች በኋላ ልታናግራት ሞክራ ነበረ። ግን የሜሮን አነጋገር እንደተለመደው ከአቶ ግርማ ጋር ነበር ያሳዘችው። አንቺ ሰሞኑን እንደ ታካሚ ወይም ደግሞ ታካሚ እንዳለው ሰው ነው በተደጋጋሚ ወደ አቶ ግርማ መኝታ ቤት የምትመላለሽው። ምን ጠፍቶብሽ ነው? እኔ ላግዝሽ፣ ያ ነገር እኔ ጋር ሊሆን ይችላል ነበር ያለቻት። ከዛ ሰላምዬ እንግዲህ እሷ እንዳነሳችሁ ፋይሉን ከገባት በኋላ ብጠይቃትም ልትሰጣት አልቻለችም እና እስከዛሬ ደብቀው ለስንት ጊዜ ደብቀው የነበረውን የሜሮን ማንነት ወይም ደግሞ የሜሮን ከሌላ ጋር ሰው ጋር ስትሳሳም ያነሳቻቸው ፎቶዎችን ደብቃ ነበረና ዛሬ በመጨረሻም እንግዲህ ለጆሲ አሳልፋ ሰጥታለች ማለት ነው። ጆሲ ሜሮን አጥቀማውን ብዬ አስባለሁ። ይሄ የሆነ ልፍስፍስ የሆነ ሰውዬ ዝም ብሎ ሲዛ እንደዚህ አግኝቻለሁ እንደዚህ ያሳያለሁ ብሎ ሲያወራ ሜሮን እንዳትወስድ እኔ እየፈራው ነው ማለት ነው። ምክንያቱም ጆሲ የሆነ ነገር እራሱ አያደርግም፣ ቀድሞ ለሜሮን ይናገራል። ሜሮን ደግሞ ብዙ ጊዜ ቀድማ ከሱ ትገኝና እሱ ያሰበውን ነገር ታከሽፈዋለች። ስለዚህ ይሄን ነገርም ለሷ ይናገራል ብዬ እያሰብኩ ነው። እኔ ታውቃላችሁ፣ እሷ ለሷ ከተናገረ ማለት ደግሞ በቃ ፋይሉን ከወሰደችው ሰላምም ጆሲም ሁላቸውም ገደል ይገባሉ ማለት ነው። የምታስፈራራበት ወይም ደግሞ ብዙ ነገሮችን ታገኛለች እና ጆሲ ለማንም ሳይናገር ለሳሚ ማሳየት አለበት እላለሁ። እናንተስ ምን ትላላችሁ? ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እኔም ደግሞ ያጠፋሁትም የተሳሳትኩም ነገር ካለ እመልሳለሁ ማለት ነው። የኔ ውዶች አርሙኝ። ሰሞኑን ደግሞ ጠፍቼባችኋለሁ፣ ቪዲዮ እየለቀቁ አይደለም። የጠፋሁት ደግሞ በሌላ ነገር አይደለም። የኛ ቤት ልጅቷ ታማ ሆስፒታል ነች። በጣም ከባድ ነገር ውስጥ ነን ያለ ነው። ለዛ ነው ብዙም እየተመቸኝ አይደለም ቪዲዮ ለመስራት። ቻናል ይቀዝቅዘዋል እና ሼር ላይክ እያረጋችሁ የመደወል ምልክቱን እየነካችሁ ደግሞ ሰብስክራይብ እያረጋችሁ እባካችሁ 1000 አስገቡኝ እና ሰላምዬ እንግዲህ በመጨረሻም እንደዚህ ወስናለች። ያው ሐሴት መሆኑ አቶ ግርማ ቢያውቅ ምን ይፈጠራል ወይስ ይወቅ ከፈለገ ብላ ነው መሰለኝ እንደዚህ ያደረገችው። ምክንያቱም ሜሮን ይሄንን ነገር አሳልፋ ከሰጠች ሰላም ሐሴት መሆኗን ለአቶ ግርማ 1 ደቂቃ ራሱ ሳታስብበት ነው አሳልፋ የምትናገረው ማለት ነው። እና ምን አስባ እንደሆነ እኔ አላውቅም። ቀጣዩ ክፍል ላይ ደግሞ እንግዲህ የምናይ ይሆናል። አይተን እንግዲህ ቀጣዩን ደግሞ ይዤ እመጣለሁ። ነው ወዳችኋለሁ። ባይ ባይ።